ወይ አማኑኤል አስገቡት ማለት ጤነኛ ካልሆነ ጭንቅላቱ አብርሃም የማይሰራ ከሆነ ድርጊቱ ልክ እንዳልሆነ እያወቃችሁ ዝም የምትሉት ከሆነ ልክ አይደለም። ወይ አማኑኤል የህሙማን ማስታገሻ ገብቶ ጭንቅላቱ ይታከም ጤነኛ ካልሆነ። ይሄን ነው ልልህ የምችለው። አሁን ካለ በመጀመሪያ ደረጃ በጣም ገደብ እያለፍክ ነው። ተረዳኸኝ አይደለም? እኔን አምጥተህ ልታናግረኝ መጥተህ በዚህ ልክ የምታወራው ከሆነ መግባባት አንቺ ይቅርታ ለዚህ ነገር ግን ስሜታዊ እየሆንኩኝ ስለሆነ ነው እኮ ነገርኩህ እኮ ስሜታዊ መሆን አይገባህም ነው የምልህ። ልክ ነህ። ስለ የሩታ ነገር አሳስቦ የሩታ እንደዚህ መሆኗ አሳስቦ አስጨንቆ ነው በእርግጥ እየጠየከኝ ያለው። ተረዳኝ አይደለም ወይ? ደግሞ ለሷ አስበህ ነው ይሄንን ነገር እያወራኸኝ ያለው። አውቃለሁ ወንድሜ እኔ ችግር አያጣውም። እሺ ምን ላድርግ? ይሄ ነገር እሺ ጤነኝነት ነው ብለህ ታስባለህ? አውቃለሁ። ይኸውልህ አሁን ወንድሜ ጤነኛ ነው። ስማኝ፣ እኔ ወንድሜ ጤነኛ ነው፣ ነገር ግን ችግር አያጣውም። እሺ እንደዚህ አይነት ሰው በምድር ላይ አለ? በቃ ይኸውልህ እኔ ደግሞ ማለት ነው ዴቭ ምናልባት ችግር ላያጣው ይችላል። አንድ ሰው ገባ አንድ ተመሳሳይ ጥፋት ደጋግሞ የሚያጠፋ ከሆነ ተመሳሳይ ክፍተቶች ደጋግሞ የሚሰራ ከሆነ ያ ሰው ጤነኛ ነው ማለት አልችልም። ወይም ደግሞ ፈልጉትና ፈቅዶ ነው እያደረገ ያለው። ይሄ ችግር ስለማያጣው ሳይሆን ከዚህ በፊት ሩታ አንጥቶ ራሱን ጥፋት ሄርሜላ ላይ ደገሙ። ሄርሜላ ላይ ደግሞ ሳይጨርስ እንደገና ያንኑ ጥፋት ይሄው ፍቅር ጋር ሊደግመው ነው። ስለዚህ ይሄ ነገር ጤነኝነት ነው? ፈልጉና ፈቅዶ ካላደረገው ይሄ ነገር እኮ ግልጽ የሚታይ ነገር ነው። ዴቭ እንዴ ለምንድን ነው መረዳት ያቃታችሁ? አሁን አብረሽን እኛ እንጥራውና ወንድሜ በቃ አንተ ያለህበት ነገር ጤነኛ አይደለህም። አያ ጤነኛ አይደለም። ስለዛ ጤነኛ እንድትሆን አማኑኤል እናስገባ ብለናው ገና ደግሞ ልጁ አሁንም ትንሽ ነገር የሚበቃው ገና ሌላ ቦታ ይግባ ነው። በቃ መታከም ካለበት አማኑኤልም ገብቶ ይታከም። ለምን ያደርጋል? ሴት ልጅ እንድታለቅስበት ይፈልጋል ነው? በቃ ቢፈልግ ነው። ባይፈልግ እንደዚህ ያደርግም እንዴ? ሴት ልጅ እንድታለቅስበት፣ ሴት ልጅ እንድትጎዳ ማየት ይፈልጋል። ኧረ ካሌባታው ይቅርታ ለዚህ ንግግር እና ባይሆን ተመሳሳይ ጥፋት 3 4 5 ይደግማል እንዴ? በመጀመሪያ ደረጃ ስማኝ፣ አብርሽ እናት አለችው፣ እህት አለችው። ተረዳኝ አይደል? እህቶች አሉት። ይህንን ነገር ያደርጋል። በሴት ልጅ ላይ ይጮታል፣ በሴት እንባ ላይ ይጮታል ማለት በፍጹም አልችልም። ትናንትና ቡዜ ያደረገችው ነገር አይታል። አብርሃም ሴት በቀያየረ ቁጥር ሴቶች ባገኘ ቁጥር ቡዜም ሄዳ የሱ ሴቶች እየተዋወቀች ሌላ ነገር እየፈጠረች እንዴት ነው እንደዚህ የሚደረገው? እንደ አንድ ታላቅ እንደ አንድ መልካም አስተሳሰብ እንዳለው ሰው የሰው ልጅ ጥፋት ሲያጠፋ ጥፋቱን መንቀፍና እያደረገ ያለው ነገር ልክ አይደለም ማለት ሲገባችሁ እናንተ ግን ጥፋቱን ደግፋችሁ እያደረገ ያለው ነገር በዚህ ልክ ሴቶች ላይ እየተጫወተ እያያችሁ የሴት ህይወት እያበላሸ እያያችሁ እንዴት ነው ጥፋቱን ደግፋችሁ የሴቶች ህይወት ሲያበላሽ ደስተኛ ሆናችሁ የሱን ሴቶች የምትተዋወቁት? አብርሽ ከጅምር ጀምሮ የሚያደርገው ነገር እኔ እኮ እንኳን ዛሬ ላይ ትላንትና ሩታን ተለያይቶ ሲመጣ ሄርሜላ ጋር ሲመጣ እኮ ልክ አይደለም አብርሽ። በቃ የልጅህ እናት ናት፣ ከልጅህ እናት ጋር ታርቀ በሰላም ኑር ብየው እኮ ስንት ነገር ጨቅጭቄዋለሁ። ሩታን እንደዛ ግን በፍጹም ሁለቱም ሊያምኑልኝ አልቻሉ። ሰላም ውድና የተከበራችሁ የኔ ቤተሰቦች እንዴት ናችሁ? እኔ ያለው እግዚአብሔር ይመስገን። እንግዲህ ዛሬ ወደ እናንተ መጥቻለሁ። እውነት ለመናገር ዛሬ የመጣሁት ደስ ብሎ ለእናንተ የሆነ ደስ የሚል ነገር ይዤላችሁ በመጣ በጣም ደስተኛ ሆን ነበር። ምክንያቱም አሁን ያለው ነገር እየተፈጠረ ያለው ነገር ደስተኛ እንድትሆኑ የሆነ መልካም ዜናም ይዛችሁ እንድትመጡ አያደርግም። ምክንያቱም ነገሮች በጣም ወዳልተፈለገበት መንገድ እያመራ ስለሆነ ይሄም ደግሞ እናንተ እያያችሁት ነው። ከእናንተ የተደበቀ ነገር ምንም ስራ የለም ማለት ነው። አላቅም እኔ አሁን ላይ ምን ማድረግ እንዳለብን ራሱ ግራን ይገባን። ገባችሁ? አንዱ ነገር ተስተካከለ ሲባል የሆነ ነገር ትንሽ መስመር ያዘ ሲባል አብርሃም ትንሽ የሆነ ነገር እያስተካከለ ነው ሲባል ጭራሽ ያልታሰበ ነገር እያደረገ እንደሆነ ሁላችሁም እያያችሁ ገባችሁ? አብርሃም እኔ ጭንቅላቱ አሁን ላይ እየሰራ ነው ብዬ ማሰብ አልችልም። ጭንቅላቱ ጤነኛ ነው ብዬ ማሰብ አልችልም። የሚያደርጋቸው ንግግሮች የሚያደርጋቸው ስራዎች ከአንድ ጤነኛ ሰው ወይም ትክክለኛ አስተሳሰብ ካለው ሰው የሚጠበቅ ነገር አይደለም እየሰራ ያለው። አንዳንዴ ይሄ ነው በሰዎች ዘንድ መወደድ መፈለግ የሆነ ራሱን ከፍ እንዲያደርግ አድርጎታል ብዬ አስባለሁ። አብርሃም አሁን ይሄ የእብድ ስራ ነው እየሰራ ያለው። እኔ ደግሞ የሱ ሳይገርመኝ ደግሞ የቡዜ ነገር ከምንም በላይ በጣም እየገረመኝ ነው። ሴት በቀያየረ ቁጥር የአዲስ ሴት በመጣ ቁጥር ከሱ ጎን ቆማ ብዙ ነገሮች እያደረገች እንደሆነ ሁላችሁም እያያችሁ ነው። አንድ ታላቅ ሴት እንደ ታላቅ ታናሿ ጥፋት ሲያጠፋ እየሄደበት ያለው መንገድ ልክ እንዳልሆነ ካየች ኦሬዲ ታውና እያደረክ ያለው ነገር ልክ አይደለም ብላ መናገር መቆጣት ሲገባት እሷ ግን ከጥፋቱና ሴት በቀያየረ ቁጥር የሱ ሴቶች ሄዷ መተዋወቅ ሆኗል እያደረገች ያለው ነገር። ይሄ ደግሞ በጣም የሚያስጠላና የሚደብር ነገር ነው። ቡዜን ደውዬ ለማውራት ሞክሬ በቃ ልታወራኝ ፈቃደኛ አይደለችም። ምክንያቱም ወንድሜ ብቻ ደስተኛ ይሁን የሚባል ነገር እኮ የለም። እዚህ ጋር እኮ አብርሃም እያደረገ ያለው ጽድቅ አይደለም፣ የሰው ህይወት ነው እያበላሸ ያለው።
እንዴ ጭራሽ ከሴት እንዳልተፈጠረ ነው ድርጊቱ የሚያደርገው። እናት እንደሌለው እህት እንደሌለው እንዴ ይሄ እናትና እህት እኮ ያለው ሰው ለሴት ያስባል፣ ለሴት ይጨነቃል። እሱ ግን እያደረገ ያለው ነገር በጣም የሚያስጠላና የሚደብር ይሄ ጤነኛ አሁን የሆነ ጭንቅላቱ ለቆሎ አብዷል ብዬ መናገር ነው በቃ ይቀረኝ። ምክንያቱም ድርጊቶቹ እንደዛ እንድትሉ ነው የሚያደርጋችሁ። እንዴ እንዴት ነው በዚህ ልክ ቡዜስ የጥፋቱ ተባባሪ ልትሆን የቻለችው? እንዴ ሴት በቀያየረ ቁጥር ሴቶቹን ሄዳ መታወቅ ለምንድን ነው የፈለገችው? ለምንድን ነው እስቲ ቡዜ በእርግጠኝነት ይሄ ቪዲዮ ታያለሽ። ለምንድን ነው የሁሉ ነገር ማድረግ የፈለግሽው? ለምን የሁሉ ስራ መስራት የፈለግሽው? መቆጣት ሲገባሽ እያደረክ ያለው ነገር ልክ አይደለም ማለት ሲገባሽ አንቺ ከሱ አልፎ ተርፎ ኦሬዲ ጥፋቱን እየደገፍሽለት ነው። ያኔ ሩታን ትቶ ሄርሜላ ጋር ሲመጣ ሄርሜላን ደግፈሽ ሩታን እስኪበቃሽ ብዙ ነገር አደረሽ፣ ብዙ ነገር አወራሽ። ለሩታ በቃ ያልሆነባት ነገር የለም። እሺ ቢያንስ ያን ነገር እሺ ብለን እሺ ታው ነው። ከዛ ደግሞ አሁንም ሄርሜላን ትቶ ወደ ፍቅር ሲሄድ እንደገና ፍቅር ጋር አረቡዚ ግሬት ሺም ነው። ደስ አይልም። በጣም የሚያስጠላ ነገር ነው የምታደርገው። እንዴ አንቺ እኮ እንደታለቅ አብርሃም ሲያጠፋ ተው ማለት ሲገባሽ እየሄደበት ያለው መንገድ ልክ እንዳልሆነ እያወቅሽ አንቺ ደግሞ ጥፋቱን የምትደግፊ ከሆነ በጣም ልክ አይደለም። ዛሬም በዚህ በልኩ የመጣሁት ዴቭን ጠርቻለሁ። ዴቭም ምን አሁን ግራ እየገባኝ ነው። ገባችሁ እንዴ? አንድ ቤተሰብ ሙሉ በዚህ ልክ ተስማምቶ አንድ ሰው ላይ ለምንድነው ጥፋት የሚያደርገው? ቤተሰብ ሙሉ ተስማምቶ የሩታን መጥፋት፣ የሩታን መውደቅ፣ የሩታ ከሰዎች እንዳትገናኝ ማድረግ ለምንድነው የተፈለገው እንዴ? እኔ ሊገባኝ አልቻለም። በቃ አሁን ከሁሉም በስነ ስርዓት መያዝ አለባቸው። እዚች ጋር ሩታ ሰው የላትም ወይም እንደሷ መተው እንደዚህ ጓጓ ስላላል ወንድምና እህቶቿ ማንም የላትም ልትሉ አትችሉም። ሁላችሁም በቃ በእርግጠኝነት ዴቭም ደግሞ ለወንድሙ ነው የሚያገዘው፣ ለሩታ አያገዝም። ስለዚህ ዴቭም ደውዬለታለሁ እየመጣ ነው። በቃ ማቆም ያለባቸው ነገር ከእንግዲህ እንዲያቆሙ ነው የምፈልገው። አብርሃምን ማገዝ ካለባቸው ከሩታ ህይወት ወጥተው ያገዙ። አብርሃም መደገፍ ካለባቸው ከሩታ ወጥተው ይደግፉ። እንዴ ቡዚም ዴቭም እንዴ ምንድነው ትንሽ የሚሻለው? በቃ ኤፍሬም ነው እያየሁት ነው። ዴቭም ግን እንደዚህ አይደረግም። በቃ በጣም ነው የሚያስጠላው። እንዴ በቃ ልጅቷን ተዋት። ወንድማችሁ ባለጌ ከሆነ ልክስክስ ከሆነ እንደፈለገ ሴቶች ጋር ሚልከሰከስ ከሆነ በቃ እናንተ ራሳችሁን ችላችሁ ደግፉት። በቃ ይሄን ነው ልላችሁ የምፈልገው። እንደዚህ አይነት ብልግና፣ እንደዚህ አይነት ያላስፈላጊ ባህሪ ሲያደርግ ወንድማችሁ ደግፋችሁ የምትቆሙ ከሆነ እናንተም ከሱ ለይቼ ማየት አልችልም። በቃ ይሄን ነው ልል የምችለው። ዴቭ ዛሬ እውነት ለመናገር በጣም ደብሮኛል። በጣም ተናድጃለሁ። በጣም ደብሮኛል። ምክንያቱም እየተፈጠረ ያለው ነገር በጣም ስነ ስርዓት ያጣ እየሆነ ነው። አንዳንዴ ነገሮች የሆነ ልክ ሲሆኑ ትክክለኛ የሆነ ነገር ታደርጋለህ። ግን ደግሞ ነገሮች በዚህ ልክ መስመር ስተው እየሄዱ እየተደረገ ያለው ነገር ልክ እንዳልሆነ እያያችሁ እኔ ነገሮች ለምን መጋፈጥ እንዳልፈለጋችሁ፣ ለምን ወንድማችሁን ሌላ ነገር ማድረግ እንዳልፈለጋችሁ ሊገባኝ አልቻለም። ከዛም አልፎ ተርፎ ትናንትና ቡዜ ያደረገችው ነገር አይታል። አብርሃም ሴት በቀያየረ ቁጥር ሴቶች ባገኘ ቁጥር ቡዜም ሄዳ የሱ ሴቶች እየተዋወቀች ሌላ ነገር እየፈጠረች እንዴት ነው እንደዚህ የሚደረገው? እንደ አንድ ታላቅ እንደ አንድ መልካም አስተሳሰብ እንዳለው ሰው የሰው ልጅ ጥፋት ሲያጠፋ ጥፋቱን መንቀፍና እያደረገ ያለው ነገር ልክ አይደለም ማለት ሲገባችሁ እናንተ ግን ጥፋቱን ደግፋችሁ እያደረገ ያለው ነገር በዚህ ልክ ሴቶች ላይ እየተጫወተ እያያችሁ የሴት ህይወት እያበላሸ እያያችሁ እንዴት ነው ጥፋቱን ደግፋችሁ የሴቶች ህይወት ሲያበላሽ ደስተኛ ሆናችሁ የሱን ሴቶች የምትተዋወቁት? እኔ በቃ ይሄ ስሜቴ በጣም ስሜታዊ ሆኜ ነው እያወራ ያለሁት ይገባኛል። ግን ደግሞ እየተደረገ ያለው ነገር በጣም ስለሚያስጠላ ነው። ዴቭ ይቅርታ ለዚህ ንግግር ጨረስ። እኔ እውነት ለመናገር አብርሃም ያደረገው ነገር አውርቼ አልጨርስም አይደለም። እኔ አንተም በእርግጠኝነት ትክክለኛ አስተሳሰብ ካለ በእርግጠኝነት አንተም ታውቀዋለህ፣ አንተም ይሰማሃል ስሜቱ። እሺ በመጀመሪያ ደረጃ ካሌብ በመጀመሪያ መረጋጋት አለብህ። እኔን ሆት ሆነህም ልታወራኝ አይገባም። ሲቀጥል ደግሞ እኔ ራሴ አንተን ልጠይቅ። ይህንን ያደረገው ወንድምህ ነው። ወንድምህ ነው ይህንን ያደረገው። ወንድምህ ነው ሴት በሴት የሚቀይረው። ወንድምህ ነው ተው ብትለው የማይሰማ ወንድምህ ነው። የሆነ ነገር ለምን አታረጉትም? ምን እናርገው?
እንግደለው። ለምን ትገድለዋለህ? የጥፋቱ ተባባሪ ለምን ትሆናላችሁ? ሴት ባገኘ ቁጥር ሴት በቀያየረ ቁጥር የሱን ሴቶች ያገኛቸውን ሴቶች ሁሉ መተዋወቁ ለምንድን ነው የሚያስፈልገው? ማን ነው የተዋወቀው? ትናንትና ለምሳሌ አይታል ቡዜ ሄዳ ያደረገችው ነገር አይታል። እሺ የሷ ጥፋት ነው። አይ ጨምረኸኝ እያወራኸኝ ነው አይደለም። አንተም በእርግጠኝነት ለወንድምህ ነው የምታስበው ነው። አሁን ገባ ለወንድሜ እንጂ ለማን እንዳስፈልጋል? ለወንድሜ ነው ማስበው እኮ። ይሄ ለወንድም ማሰብ አይደለም ነው ካለ ለወንድሜ ሳስብ በመጥፎ መንገድ ሲሄድ አይ በርታ ቀጥል፣ በዚህ መንገድ እንዳውም ኧረ በደንብ ሂድ ልለው አልችልም። ተረዳኸኝ አይደለም? ወንድሜ ነው። ለወንድሜ አስብለታለሁ፣ እቆረቆርለታለሁ። የሱን ሀዘን ማየት አልፈልግም። የሱን ደስታ ተካፋይ ነኝ። የሱን መጥፋትን አልፈልግም። ተረዳኸኝ አይደል? ግን በሚያጠፋው ነገር በሚያደርገው ነገር ልክ ካልሆነ አብርሽ ይሄ መንገድ ልክ አይደለም። እንግዲያው መቼስ የትላንትናውን የቡዜን ብቻ ነው እንደ መርጠ ያየኸው እንዴ? ከትላንት ወዲያ ነው እንደዛ ተጣልተናል አይደለም? ከአብርሽ ጋራ ከኛ ቤተሰብ ጋር ከኛ ቤተሰብ ትለያለህ እስከ ማለት ድረስ ነው ያደረሰኝ አይደለም እንዴ? ከሱ ጋር በዛ ልክ ደረጃ ወንድሜን ማውራው እኮ ወንድሜ ገብቶት ቢያንስ በቃ ጥፋተኝነቱን ተረድቶ ያቆማል በሚል አስተሳሰብ ነው። ተረዳኛል? ብዙ ምናልባት ትላንት እንደ ታላቅ ያደረገችበት መንገድ ልክ አይደለም። እሷን አግኝቻ አውራታለሁኝ። ማታም በስልክ አውርተን ነበረ። ትንሽ አልተግባባንም። ምክንያቱም በቃ የአንዳንዴ ስልክ ሲሆን አስቸጋሪ ስለሆነ ማለት ነው። በአካል የበለጠ ማውራቱ የተሻለ ስለሚሆን ከእሷ ጋራ አግኝቼ ለምን ይህንን እንዳደረገች ለምንስ በእንደዚህ አይነት መንገድ መሄድ እንደፈለገች ትክክለኛ ምክንያቷ ነው። እኔ እህቴን ሳውቃት ታላቅ እህቴ ናት፣ በደንብ ነው ማውቃት። እህቴን ሳውቃት ስህተት የሆነውን ነገር ደግፋ አብራ አትሄድም። ተረዳኸኝ አይደለም? አንተ ቡዜን አታውቃትም። ይሄ ውሸት ነው። ይኸውልህ ይቅርታ ለዚህ ንግግር ላቋርጥህና ቡዜ በእርግጠኝነት አንተ ያወራሃት አይነት እህት አይደለችም። ቡዜ የሰማኝው ለኔ ሐሳብን ማስጨረሰኛ። ይኸውልህ እዚች ጋር ቡዜ ጥፋት ደግፋ አብርሃም ሴት በቀየረ ቁጥር ከዚህ በፊት ሩታ ላይ ተቀይሮ ሄርሜላን ሲያመጣት ከሄርሜላ ጋር ሆና ብዙ ጊዜ ሩታን እየጎዳች ነበር። ታይ ስንል ልትሰማ አልቻለችም። ከዛም አልፎ ተርፎ አሁን ፍቅር መጣች። ገባ አይደል? ዛሬ አይደለም የቡዜ ጥፋት የጀመረው ዛሬ አይደለም ቡዜ እያጠፋች ያለችው ያኔ ጀምሮ ሩታን እየተናገረች ሩታን ብዙ ነገር ለማድረግ እየሞከረች የነበረች ሰው ነች። ስለዚህ ዛሬ አሁን ብቻ ነው ጥፋት ያጠፋችው፣ ትናንትና ብቻ ነው ፍቅር ስላገኘች ጥፋት ያጠፋችው ልትለኝ አትችልም። ገባ? ሲቀጥል ደግሞ ቅድም ላወራው ማናችንም ብንል ሁላችንም አብርሃም ጠፍቶ እንዲቀር ወይም እንዲወድቅ አንፈልግም። ገባ? ጥፋቱን ውድቀቱን ከሰው በታች መሆን እንዳይችል ነው። ብዙ ነገር ታውም እረፍም እያደረክ ያለው ነገር ልክ አይደለም የምንለውም ወድቆ እንዳይቀር ቢያንስ አብረን በልተናል፣ አብረን ጠጥተናል፣ ብዙ ጊዜ አሪፍ ጊዜያቶች አሳልፈናል። ገባ? ያን ነገር ግን እሱ ተረድቶ መልካም ነገር ሊያደርግ ካልቻለ ሁልጊዜ ጥፋት የሚያጠፋ ከሆነ ይሄ ሰው ልክ አይደለም። ወይ አማኑኤል አስገቡት ማለት ጤነኛ ካልሆነ ጭንቅላቱ አብርሃም የማይሰራ ከሆነ ድርጊቱ ልክ እንዳልሆነ እያወቃችሁ ዝም የምትሉት ከሆነ ልክ አይደለም። ወይ አማኑኤል የህሙማን ማስታገሻ ገብቶ ጭንቅላቱ ይታከም ጤነኛ ካልሆነ። ይሄን ነው ልልህ የምችለው። አሁን ካለ በመጀመሪያ ደረጃ በጣም ገደብ እያለፍክ ነው። ተረዳኸኝ አይደለም? እኔን አምጥተህ ልታናግረኝ መጥተህ በዚህ ልክ የምታወራው ከሆነ መግባባት አንቺ ይቅርታ ለዚህ ንግግሬ ግን ስሜታዊ እየሆንኩኝ ስለሆነ ነው እኮ ነገርኩህ እኮ ስሜታዊ መሆን አይገባህም ነው የምልህ። ልክ ነህ። ስለ የሩታ ነገር አሳስቦ የሩታ እንደዚህ መሆኗ አሳስቦ አስጨንቆ ነው በእርግጥ እየጠየከኝ ያለው። ተረዳኝ አይደለም ወይ? ደግሞ ለእሱ አስበህ ነው ይሄንን ነገር እያወራኸኝ ያለው። አውቃለሁ። ገባ? ለወንድሜ ለአብርሃም አስቤያለሁ ብትለኝ ይሄ አያሳምንም። ለወንድሜ አስበህ አይደለም። ለምን ነው ማለት ነው? ምክንያት ንገረኝ እንዴ። ለምን ነው ማላስብለት እንዴ? ለወንድሜ ጥፋቱን ባታስብ እኮ ነው የሆነ ነገር አድርጋችሁ ለምን አታስቆሙትም? ምን እናድርገው እንዴ? አሳከመው እኮ አልኩ። ማሳከም ራሱ የወንድምህን ጤንነት አንድ መፈለግ እኮ ነው። አብዷን ነው ምናልባት አላውቅም፣ አብዶ ሊሆን ይችላል። አንዳንዴ የሰው ልጅ ጤነኛ እንደሆነ እያስመሰለ ጤነኛ ላይሆን ይችላል። ገባ? እኔ አሁን እዚች ጋር እንትን እያልኩኝ ሳይሆን ኦሬዲ እኔ እሱ ብቻ አይደለም እየተጎዳ ያለው፣ በዙሪያው የሚያመጣቸው ሴቶች አሉ። በእነሱ ዙሪያ ደግሞ ያሉ ቤተሰቦች አሉ። እነዛ ሴቶች እኮ ህይወታቸው የሚያበላሻቸው ሴቶች እኮ ቤተሰብ አላቸው፣ የሚያስብላቸው የሚጨነቅላቸው ቤተሰብ አላቸው። ግን እሱ እንደፈለገ አድርጎ እየተዋቸው ነው። ታዲያ ይሄ ነገር ልክ ነው የምትለኝ ዴቭ? ኖ ልክ ነው እያልኩ አይደለም እኮ ካሌብ፣ አላገኘኸኝም። እኔ ልክ ነው ወይ ልክ ነው አይደለም እያልኩኝ አይደለም። ልክ አይደለም የሚሰራው ስራ አብርሽ ከጅምር ጀምሮ የሚያደርገው ነገር። እኔ እኮ እንኳን ዛሬ ላይ ትላንትና ሩታን ተለያይቶ ሲመጣ ሄርሜላ ጋር ሲመጣ እኮ ልክ አይደለም አብርሽ። በቃ የልጅህ እናት ናት፣ ከልጅህ እናት ጋር ታርቀ በሰላም ኑር ብዬው እኮ ስንት ነገር ጨቅጭቄዋለሁ። ሩታን እንደዛ ግን በፍጹም ሁለቱም ሊያምኑን ልጅ አልቻሉ። ተውኳቸው። ገብቷል አይደለም? ሄርሜላ መጣች። እሺ ከሄርሜላ ጋር ነው መኖር የምትፈልገው? ከሷ ጋር ነው በሰላም መኖር የምትፈልገው? አዎ ከሷ ጋር ነው መኖረው አለ። እሺ ብዬ ተውኩት አይደለም እንዴ? ከሷ ጋር በስነ ስርዓት እየኖረ እንግዲያው ከዛም ከዚህም ኤፍሬምን ሩታም ሙሉም ተነሳበት። እንግዲያው በቃ ልክ አይደለም ሄርሜላ ጋር ምን አቁም ብሎ ሰው ተነሳበት።
ከዛ በኋላ ታመመ የልጅ ጭንቀትም ሊሆን ይችላል ያሳመመው የሰው ሁሉ ካታ ማለት ነው። ተረዳኛል። አሁን ደግሞ ከዛ ነገር ሁሉ በቃ እሺ ነፃ ሁን፣ በቃ ነፃ ሁን ብቻህን ኑር አልኩት። ድጋሚ ደግሞ ሌላ ሴት ይዞ መጣ። ይሄ ነገር እኔ ልክ ነው ሴት ላይ መጫወቱ ያችንም ይችንም መቀየሩ ልክ ነው እያልኩኝ አይደለም። የምትሰማኝ ከሆነ አብርሽ የሚያደርገው ነገር በፍጹም ልክ አይደለም። ነገር ግን ወንድምህን እንዴት ትመልሳለህ? እንዴት ነው የምትመልሱት ብለን ሐሳብ ልትሰጠኝ ከሆነ ያስማማኛል። ገብቶሃል አይደለም? እኔም ጉዜም ኤፍሬምም ለመገናኘት እንሞክራለን። ገብቶሃል አይደለም? አንዳንድ ነገሮች አሁን በቃ ማታ እያሰብኩ ከሷ ጋርም ሳውራት ትንሽ ስላልተግባባሁኝ በቃ ሶስታችንም ተገናኝተን ለማውራት አስቤ ነው። ገባ አይደለም? ዛሬም ስትደውልልኝ ኦኬ እየመጣው ነው በቃ ብዬ አንተንም አሁን ቀድሜ ያገኘው እነሱን ለማግኘት ሊሄድ ነው። ተረዳኝ አይደል? ከነሱ ጋር ያለውን መንገድ እንዴት አብርሽን እንመልሰዋለን፣ እንዴት እናስተካክለዋለን የሚለውን ከነሱ ጋር እንደ ቤተሰብ ተነጋግሬ ማስተካክለው ይሆናል። አንተ ግን ምናልባት ልክ ነህ፣ እንደ ሴት ልጅ አስበ ለሴት ልጅ አስበ በቃ ለምን ይሄንን ያደርጋል ለአብርሽ ማስበል ሊሆን ይችላል። በዚህ መንገድ መሄዱ እሱንም ይጎዳዋል ብለህ ሊሆን ይችላል። እውነት ነው። አብርሽ በእንደዚህ አይነት መንገድ መሄዱ ይጎዳዋል። ልክ ነው። ሌላ መጥፎ ውስጥ እንዲገባ ይሆናል። የሚሄድበት መስመር ልክ አይደለም። ግን ያንን ነገር ማስተካከል የሚቻለው በዱላ ወይ ደግሞ እሱን ይዘህ እንደዛ አይደለም ወይ ደግሞ ተንኮል በመስራት ወይ ይሄንን ሁሉ እኮ ጥፋት የመጣው ራሱ ትናንትና ኤፍሬምም ሩታን በሚሄዱበት መንገድ በምን በሚሉ አንዴ በዛ ሲል አንዴ በዚህ ሲል አንዴ በዛ ሲገቡበት አንዴ በዚህ ሲገቡበት ሄርሜላና መጣ። ከሄርሜላ በኋላ ደግሞ መልሶ ይሄው ሌላ ችግር መጣ። አሁንም ደግሞ ይቺ መጣች። አሁንም እንደዚሁ ሌላ ችግር። እንግዲህ ምን በቃ ወንድሜ ላይ ችግር አያጣውም። እሺ ምን ላድርግ? ይሄ ነገር ጤነኝነት ነው ብለህ ታስባለህ? አውቃለሁ። ይኸውልህ አሁን አይደለም ጤነኛ ነው። ስማኝ፣ እኔ ወንድሜ ጤነኛ ነው፣ ነገር ግን ችግር አያጣውም። እሺ እንደዚህ አይነት ሰው በምድር ላይ አለ። በቃ ይኸውልህ እኔ ደግሞ ማለት ነው ዴቭ ምናልባት ችግር ላይ ያጣው ይችላል። አንድ ሰው ገባ አንድ ተመሳሳይ ጥፋት ደጋግሞ የሚያጠፋ ከሆነ ተመሳሳይ ክፍተቶች ደጋግሞ የሚሰራ ከሆነ ያ ሰው ጤነኛ ነው ማለት አልችልም። ወይም ደግሞ ፈልጉትና ፈቅዱ ነው እያደረገ ያለው። ይሄ ችግር ስለማያጣው ሳይሆን ከዚህ በፊት ሩታ አንድቶ ራሱን ጥፋት ሄርሜላ ላይ ደገሙ። ሄርሜላ ላይ ደግሞ ሳይጨርስ እንደገና ያንኑ ጥፋት ይኸው ፍቅር ጋር ሊደግመው ነው። ስለዚህ ይሄ ነገር ጤነኝነት ነው? ፈልጉና ፈቅዱ ካላደረገው ይሄ ነገር እኮ ግልጽ የሚታይ ነገር ነው። ዴቭ እንዴ ለምንድን ነው መረዳት ያቃታችሁ? ለምንድን ነው ነገሩን እንዲህ ግልጥልጥ ብሎ የማይታያችሁ? ምኑን? እሺ አሁን አብረሽን እኛ እንጥራውና ወንድሜ በቃ አንተ ያለህበት ነገር ጤነኛ አይደለህም። አያ ጤነኛ አይደለም። ስለዛ ጤነኛ እንድትሆን አማኑኤል እናስገባ ብለናው ገና ደግሞ ልጁ አሁንም ትንሽ ነገር የሚበቃው ገና ሌላ ቦታ ይግባ ነው በቃ መታከም ካለበት አማኑኤልም ገብቶ ይታከም። ይሄ ሌላ ነገር አይደለም። እሱን እኛ ራሳችን ማስተካከል ባለብን መንገድ ወንድማችንን ባህሪውን የምናውቀው እኛ ነን። ተረዳኝ አይደለም? ወንድማችን ባህሪው ሲከፋውም ሆነ ሲደሰት የሚሄድበትን መንገድ ሁሉም ነገር የምናውቀው እኛ ነን። ተረዳኛ? ስለዛ ወንድሜን በሚሄድበት መንገድ ወይ ደግሞ በምን አይነት መንገድ እየሄደ እንዳለ ያንን ነገር አስረዳዋለሁ። ገብቶሃል አይደል? ልክ እንዳልሆነ ያን ነገር ያቋርጥ ይቅርታ ላቋርጥ ማለት ሐሳብ ሳታሰር ስለማቋረጥ ይቅርታ ማለት አብርሃም ችግሩን ሳይረዳ ቀርቶ አይደለም። እኔ ይሄን ነገር ለምን እንዳልተረዳኸኝ አላውቅም። አብርሃም ይሄ እያደረክ ያለው ነገር ልክ አውቆ ነው የሚያደርገው። አውቆ ነው የሴቶች ህይወት እያበላሸ ነው። ለምን ያደርጋል? ሴት ልጅ እንድታለቅስበት ይፈልጋል ነው በቃ። ቢፈልግ ነው ባይፈልግ እንደዛ ያደርግም እንዴ? ሴት ልጅ እንድታለቅስበት ሴት ልጅ እንድትጎዳ ማየት ይፈልጋል። ኧረ ካሌባታው ይቅርታ ለዚህ ንግግር እና ባይሆን ተመሳሳይ ጥፋት 3 4 5 ይደግማል እንዴ? ዲቭ በመጀመሪያ ደረጃ ስማኝ፣ አብርሽ እናት አለችው፣ እህት አለችው። ተረዳኝ አይደል? እህቶች አሉት። ይህንን ነገር ያደርጋል። በሴት ልጅ ላይ ይጫወታል፣ በሴት እንባ ላይ ይጫወታል ማለት በፍጹም አልችልም። ተረዳኸኝ አይደለም? እኔ ወንድሜ ምናልባት ይሄንን የሚያደርግበት መንገድ አንዳንዴ ሁላችንም ስለምንጮህበት ያም ይመጣል ስለሚጮህበት ነው እንጂ ቁጭ አድርጎ እሱን በስነ ስርዓት እንደወንድም ምንድነው ብቻ ክፍተት ምንድነው ችግር ያለህበት ነገር ምንድነው ብሎ ከኔም ጭምር ነው የጠየቀው። የለ ተረዳኸኝ አይደለ? እኔ ወንድሜን አስቀምጬው፣ ምክንያቱም እኔም ቢዚ ነኝ፣ በጣም ብዙ ስራ አለብኝ። ህይወቴ ሩጫ ነው። ገብቶሃል አይደለ? እዚህ ራሱ ምን ያህል ሰዓቴን አጣብቤ ወደ እናንተ እንደምመጣ እኔ ነኝ የማውቀው። ተረዳኸኝ አይደለ? ስለዛ ዋናው ነጥብ ምንድነው? ወንድሜን በስነ ስርዓት አንተ አሁን እውነት ስለ አብርሽ አስበህ ከሆነ የእውነት ስለ አብርሽ ተጨንቀህ ከሆነ አብርሽ እንደዚህ ስለመሆኑ በቃ እሱን እኔ ደህና እንዲሆን ፈልጋለሁ፣ አብርሽ እንዲጎዳ አልፈልግም። እስኪ አግኝተህ አውራው።
አግኝተህ የእውነት ጓደኛው ነኝ የምትል ከሆነ እንደ ጓደኛ የእውነት የምታስበው ከሆነ አግኝተህ አውራውና መልስ ይኖረው። አይደለም እኔ ማለት ነው አይደለም እኔ አንተ ራሱ ደጋግማ አግኝተው ከቤተሰቤ እንደዚህ እስክትለው ባለፈው ተቆጥተህ እስክታወራው ተናግረው አግኝተው ያ ሰው አንተ ሊሰማ ፈቃደኛ አይደለም። ገባ? እንደዛ ያ ሁሉ ነገር ቤተሰቤ አተ አይደለም ከቤተሰቤ ትወጣለህ ብለህ እያወራኸው ሊሰማ ፈቃደኛ ያልሆነ ሰው እኔ አግኝቼ ባወራው ምንድነው የሚሰማኝ? ሊሰማኝ አይችልም። አብርሃም አሁን ላይ እንደሚመስለኝ ከሆነ ማንንም የመስራት ፍላጎትና ፈቃድ የለውም። የሚፈልገውን ነገር ብቻ ማድረግ ነው የሚፈልገው። የሚፈልገው ነገር ደግሞ ሲያደርግ እዚህ ጋር የሚጎዳና የሚያለቅስ የሚያዝን በሱ ምክንያት የሚጎዱ በጣም ነፍ ሰዎች እንዳሉ ሊረዳው አልቻለም። ገባ? ይሄ ነገር ደግሞ እኔ አንተ ቢያንስ ከቡዜ ትሻላለህ አውቃለሁ። ከቡዜ ካንተ ደግሞ ኤፍሬም ይሻላል። ግን ደግሞ ቡዜ ቢያንስ አዎ የታላቅ ነች፣ የሁላችሁም እንደ እናት የምታዩት ነች። ነገር ግን ኃላፊነቷን በተገቢ ሁኔታ እየተወጣች እንዳልሆነ እኔም አንተም ጠንቀን እናውቃለን። ይሄ ልጅ የሆነ ነገር ባደረገው ቁጥር ከሱ ጎን መቆሙ ልክ እንዳልሆነ ለቡዜ ራሱ አይደለም። እኔ አሁን አብርሃምን ብቻ አግኝተህ እንድታወራ አይደለም የምፈልገው፣ ቡዜንም አግኝተህ እያደረገች ያለው ነገር ልክ እንዳልሆነ እየሰራች ያለው ነገር ከወንድሟ ጥፋትና ይመስለኛል አላቅም፣ ብቻ ይሄን ተው አልናገረው። ነገር ግን ቡዜም እየሰራች ያለው ነገር ልክ አይደለም። ዴቭ አሁን እኔ አንተ ልጨቀጭቀ ወይም የሆነ ነገር እንድታደርግ ሌላ ያልተፈጠረ ነገር እንድታደርግ ሳይሆን የምፈልገው አብርሃም ያለበት ሁኔታ ጤነኛ አይደለም፣ አስተሳሰቡ ልክ አይደለም፣ እየሰራ ያለው ስራ ልክ አይደለም። ሕክምና ቦታ ውሰዱት በቃ። አሁን ኖርማል ሳይኮሎጂ ራሱ እኮ አለ እኮ ብዙ ሰዎች እንዲህ እንትን የሚሉ እኮ አሉ። እዛው ሰዱና አሳክሙት እንጂ ሌላ ይሄ ልጅ የሰው መጉዳቱ አያቆምም፣ የሰው ህይወት ማበላሸቱ አያቆምም። እናንተም ዋጋ ትከፍላላችሁ። ነገ ደግሞ እያንዳንዱ የዘራውን ነገር እንደሚያጭድ አላወቀውም መሰለኝ። ብዙ ነገር እያደረገ ነው። ስለዚህ እንደ ወንድም እንደ ታላቅም ኃላፊነት አለብህ ዴቭ። እሺ ምን አሁን ካሌብ መናገር ያለብህ ስሜታዊ ሆነ ነው እያወራ ያለው። በጣም ተረድቼ በጣም ጸጥ ብዬ እየሰማው ነው። ገብቷል አይደለም? ይህ ለምንድን ነው አንተ የመጣህበት መንገድ ከጅምር ጀምሮ የምታወራበትን መንገድ ስለገባኝ ነው ጸጥ ብዬ እየሰማው ያለሁት። የምታወራበት መንገድ ሆቶ ነው እያወራ ያለው፣ ስሜታዊ ሆነሃል። ስለዛ የግዴታ እኔ መስማት ስላለብኝ ጸጥ ብዬ እየሰማው ነው። ተረዳኝ አይደል? ካሁን በኋላ ግን የምልህ ነገር ምንድነው እኔ ማግኘት ባለብን መንገድ እነሱን አብረሽንም ሊሆን ይችላል ቡዜንም ማንንም እኛ ማስተካከል ያለብን እንደ ቤተሰብ እኛ እናስተካክላል። አንተ ግን ስለ መልካም ሐሳብ አሁን አንተ እንደዚህ በቃ ስላል ተሰምቶ ለሩታ ማሰብ ለአብርሽም ማሰብ ለማንም ማሰብ አይመለከተኝም። እኔ ካንተ የምፈልገው ግን አመለካከትህን ነው። አመለካከትህ በቃ አብርሽ የሚያደርገው ነገር የሚሄድበት መንገድ ልክ አይደለም፣ ነገ ራሱን ይጎዳዋል፣ እናንተም ትጎዳላችሁ እያልክ ነው። ይሄ አመለካከትህን ደግሞ ወድጄዋለሁ፣ አመሰግናለሁ ለዚህ ሐሳብ። ገብቷል? እስከዚህም ድረስ ጸጥ ብዬ የሰማው እሺ ብዬ ታግሼ የሰማው በጣም ሆቶ ነው እያወራ ስለሆነ እኔም ሆት ብሆን አንተም ሆት ብትሆን ነገር ይበላሻል። ስለዛ እንደ ትልቅ ሰው ማስተዋል ስላለብኝ ነው እስካሁን ድረስ የሰማው። ለሐሳብ እጅግ በጣም አመሰግናለሁ። ከዚህ በላይ ግን መቆየት አልችልም። እሺ ዴቪ፣ ለማንኛውም እናወራለን። አብርሽን በቻልኩ አቅም አወራው። እንግዲህ ያው ቤተሰቦች ያው ከዴቭ ጋር እውነት ለመናገር አሁን ነገሩ አንዳንዴ ተደጋግሞ ስትሄድ የስሜታዊ ያደርጋቸዋል። እኔም ስሜታዊ እየሆንኩ የነበረው ይሁን አብርሃም ላይ ነው ይሄን ስሜት ማንጸባረቅ የነበረበት፣ ግን ያው ወንድሙ ላይ ያው አብርሃም ማለት ዴቭ ነው፣ ዴቭ ማለት አብርሃም ነው። ስለዚህ ያን ነገር አስቤ ነው አንደ እሱንም ላይ ትንሽ ስሜታዊ ሆኜ አወራሁት። ብቻ ያም ሆነ ይህ እኔ የምፈልገው በዚህ በአብርሃም ምክንያት እየተጎዱ እየተሰበሩ ያሉ ሰዎች ስላሉ በቃ ሁሉም ነገር ማብቃት አለበት። አብርሃም አስተሳሰቡ ልክ ስላልሆነ ሕክምና ቦታ እንዲሄድ ወንድሙ እንዲያደርገው የፈለኩት። ለማንኛውም ለነበረን ጊዜ በጣም አመሰግናለሁ፣ ወዳችኋለሁ። ቀጣይ እስከነገናኝ ደህና ሁኑልኝ።